እስር ቤትን እንደ ቤቱ የሚያየው ቺፍ ኪፍ በጣም ብዙ ጊዜ ታስሯል። ኦብሎክ የተወለደው ቺፍ ኪፍ ገና ሕፃን እያለ አደገኛውን The Black Disciplines የተሰኘውን ጋንግ የተቀላቀለ ሲሆን ዛሬም የሰራቸውን ወንጀሎችና የሙዚቃ ጉዞውን ታሪክ እነግራችኋለሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ ቪዲዮ። ኬዝ ኮሳርት ወይንም ቺፍ ኪፍ የተወለደው ኦገስት 15 1995 ቺካጎ ውስጥ ነበር። ያደገበት ሰፈር ደግሞ ኦብሎክ ሲሆን ይህ ሰፈር ሰላም የሌለበትና ሰዎችም ለመኖር የማይመርጡት ቦታ ነበር። The Black Disciplines የተሰኙት ጋንጎች ቦታውን የተቆጣጠሩት ሲሆን ቺፍ ኪፍም ገና ሕፃን እያለ ይህንን ግሩፕ ይቀላቀላል። እሱ እንደተናገረውም ሕፃን እያለ ፍሪስታይል ያደርግ እንደነበረና የራሱን ድምጽም ሪከርድ ያደርግ እንደነበር ሲሆን ገና በዛ እድሜውም የሙዚቃ ፍላጎቱ ከፍተኛ ነበር። 12 ዓመት ሲሆኑ ደግሞ ዘፈኖችን ሪከርድ እያደረገ መልቀቅ ይጀምራል። በዚህ ሰዓትም አንድ ዲጄ ካን የተሰኘ ጃፓናዊ የሙዚቃ ፕሮዲውሰር የተዋወቀ ሲሆን አንድ ላይ መስራታቸውን ይቀጥላሉ። ለብዙ ጊዜ ከሰሩና ከደከሙ በኋላ በ2009 UF Overload የተሰኘ ሚክስ ቴፕ ያወጣሉ። ይህ ቴፕ ቆይቶ ዩቲዩብ ላይ ተደልቷል። ነገር ግን ትንሽ ሙዚቃዎች አሁንም ይገኛሉ። በዚህ ቴፕም የቺፍ ኪፍን የሙዚቃ አጀማመርና የድሮ ስታይል የሚያሳይ ሲሆን ወደ ኤነርጄቲክ ወደ ሆኑት የድሪል ቢቶች ገና አልገባም ነበር። በ2010 ደግሞ ሙላህ ኤክስፕረስ የተሰኘ ድሪል የበዛበት ሚክስ ቴፕ ይለቃል። በዚህ ዓመትም ወደ ጋንግ ላይፍ በደንብ የገባ ሲሆን ከሚማርበት ዳይት ሃይ ስኩል ትምህርት ቤትም ድሮፕ አውት ያደርጋል። ለዚህ ምክንያቱ ደግሞ ብዙ ጊዜውን የሚያሳልፈው ስትሪት ላይ በመሆኑ ብዙ ክላስ ስለሚያልፈው እንዲሁም የሚኖርበት አካባቢ ብሎም እሱ የተቀላቀለው የጋንግ ግሩፕ እንዲወጣ ግፊት በማድረጋቸው ነበር። ከዚህ በኋላም ቺፍ ኪፍ ለመጀመሪያ ጊዜ በፖሊሶች እጅ ይወድቃል። ገና በ15 ዓመቱ የተለያዩ ድራጎችን በማምረት እንዲሁም በመሸጥ ወንጀሎች የተከሰሰ ሲሆን እነዚህን ድራጎችም ይሸጥ የነበረው ትምህርት ቤት በሮች ላይና የተለያዩ ፓርኮች ውስጥ ሲሆን ነገር ግን በጊዜው ገና 15 ዓመቱ ስለነበር ፍርድ ቤቱ ዲሊንኩዌንት በማለት ሃውስ አሬስት ይፈርድበታል። ዲሊንኩዌንት ማለት ፍርድ ቤት ከ18 ዓመት በታች ሆነው ወንጀል የፈጸሙ ሰዎችን የሚጠራበት መንገድ ሲሆን እሱም በሃውስ አሬስት ይቀጣል። ከዚህ በኋላም ቺፍ ኪፍ ሙዚቃ መስራቱን ይቀጥልና በ2011 ሁለት ሚክስ ቴፖችን ይለቃል። የመጀመሪያው The Glory Road ሲሆን ሁለተኛው ደግሞ ቤንግ ነበር። ቤንግ የተሰኘው ሚክስ ቴፕ ከተለቀቀ በኋላ የቺካጎ አብዛኞቹ ሰዎች ቺፍ ኪፍን እያወቁት መጡ። ይህንን ያየው ቺፍ ኪፍም ቶሎ ቤንግ ለተሰኘው ትራክ የሚውዚክ ቪዲዮ ይሰራለታል። በዚህም በጣም እውቅናውን ይጨምርለታል። ቺፍ ኪፍ የሚጽፋቸው ግጥሞች የፈጠራ ወይንም ሌላ ሰው ያደረጋቸው ታሪኮች ሳይሆኑ ራሱና ከጓደኞቹ ጋር በመሆን የሰሩትን ወንጀልና የመሳሰሉ ነገሮችን ነበር የሚዘፍነው። ይህ እውቅና እየጨመረ ያለም እንደገና ሌላ ወንጀል ይሰራል። ዲሴምበር 2 2011 ላይ ፖሊሶች እነ ቺፍ ኪፍ ሰፈር መሳሪያ እንደተተኮሰና ቶሎ እንዲደርሱ በስልክ ይነገራቸዋል። ፖሊስም በቦታው ሲደርስ ቺፍ ኪፍ ተተኮሰ በተባለበት ቦታ በእጁ ጃኬት ይዞ ሲንቀሳቀስ ይመለከቱታል። ፖሊስም ተጠግቶ ለመጠየቅ ሲሞክሩ ቺፍ ኪፍ ጃኬቱን ይወረውርና የያዘውን ሽጉጥ አውጥቶ ፖሊሶች ላይ በማውጣትና በማስፈራራት ሩጦ ያመልጣል። ፖሊሶችም እየተከታተሉ መሳሪያ ቢተኩሱም ሊያገኙትና ሊመቱት ግን አልቻሉም። ብዙ ከሮጡ በኋላ ከፊት ሌሎች ፖሊሶች መጥተው ይይዙታል። በጊዜው ፖሊስ እንዳለውም ቺፍ ኪፍ የያዘውን ሽጉጥ እንደወረወረውና ለመደበቅ እንደሞከረ ነገር ግን ከፍለጋ በኋላ ፖሊስ እንዳገኘውና ሽጉጥም ተቀባብሎ ያገኙት ሲሆን በጊዜውም ቺፍ ኪፍ ለመተኮስ አስቦ ነበር በሚል ምክንያትና መሳሪያን ያላግባብ በመጠቀም ወንጀል በአያቱ ቤት ሃውስ አሬስት ይፈረድበታል። ከዚህ በኋላም ቺፍ ኪፍ ፌስቡክ ላይ ያንግ ቾፕ የተሰኘ ፕሮዲውሰር ይተዋወቅና ወደ አያቱ ቤት እንዲመጣ በማድረግ አንድ ላይ መስራት ይጀምራሉ። ማርች 6 2012 ቺፍ ኪፍ በራሱ ዩቲዩብ ቻናል ሁላችሁም የምታውቁትን I Don't Like የተሰኘውን ሙዚቃ ይለቃል። በጊዜው በቀናት ውስጥ 50,000 እይታዎችን ዩቲዩብ ላይ ያገኛል። በዚህም ይህንን ሙዚቃ ካኜ ዌስት ያዳምጠዋል። ወዲያውም ጊዜ ሳያጠፋ ከነ ፑሻቲ እና ሌሎች ጋር በመሆን ሪሚክስ ይሰሩለታል። ይህም የቺፍ ኪፍን እውቅና በእጥፍ ይጨምራል። ከዚህ በኋላም ቺፍ ኪፍ ላይ ፖሊሶች ኢንቨስቲጌሽን ይጀምራሉ። ለዚህ ምክንያቱ ደግሞ ጠላታቸው የሆነው ሊል ጆጆ በመሞቱ ሲሆን ከቀናት በፊትም ሊል ጆጆ በነ ቺፍ ኪፍ ሰፈር ሲያልፍ የቺፍ ኪፍ ጓደኛ የሆነው ሊል ሬሲ ጆጆን እንደሚገድለው ሲያስፈራራው በቪዲዮ የተቀረጸ ሲሆን ከሳምንት በኋላም ጆጆ ይገደላል። ቺፍ ኪፍም ከቀናት በኋላ ትዊተር ላይ ኢትስ ሳድ ኮዝ ጆጆ ዋንት ቱ ቢ ላይክ አስ ብሎ የፌስ ፖስት ይፖስታል። ፖሊስም ቺፍ ኪፍን ስለ ጉዳዩ በጠየቀው ሰዓት የትዊተር አካውንቱ ሃክ ተደርጎ እንደነበረና እሱ እንዳልጻፈው ይናገራል። ከዚህ በኋላም ቺፍ ኪፍ በጣም ሲጠበቅ የነበረውን
ቤንግቱን ይለቃል። ነገር ግን በህዝብ ዘንድ ያገኘው ተቀባይነት ትንሽ ነበር። አብዛኞቹም የድሮ ቺፍ ኪፍ እንደናፈቃቸውና ስራዎቹን እንዲያስተካክል ይነግሩት ነበር። እሱ ግን በጣም ከባድ ሱሶች ውስጥ ስለገባ ሙዚቃን በስነ ስርዓት መስራት አልቻለም። ለወራት ከችግር ነፃ ሆኖ የነበረው ቺፍ ኪፍ በድጋሚ ፍርድ ቤት ይቀርባል። ለዚህ ምክንያቱ ደግሞ ቺፍ ኪፍ ለሙዚቃ ቪዲዮ መሳሪያ በመያዙ ሲሆን በጊዜውም ፍርድ ቤት ወደ መሳሪያ እንዳይደርስ ፈርዶበት የነበረ ቢሆንም ቺፍ ኪፍ ግን ህጉን በመጣስ ኒውዮርክ ውስጥ መሳሪያ በመያዝ የሙዚቃ ቪዲዮ ሲሰራ ይታያል። በዚህም ለ60 ቀናት ለጁቬናይል ዲቴንሽን የተፈረደበት ሲሆን ይህንን እስር ጨርሶ እንደወጣ ደግሞ ችግር የማያጣው ቺፍ ኪፍ በድጋሚ አትላንታ ውስጥ ይታሰራል። ምክንያቱ ደግሞ አንድ ዘበኛ ቺፍ ኪፍ በሆቴል ክፍል ውስጥ ማሪዋና ሮል እያደረገ እንደነበር ለፖሊስ በመጠቆሙ ሲሆን ቺፍ ኪፍ አንድ ኢንተርቪው ላይ እንደተናገረውም ከጓደኛው ጋር የሆቴል ሩም ውስጥ እየተዝናኑ እንደነበር፣ ከዛም አንድ የሆቴል ዘበኛ በሩን ያንኳኳና ሩማቸው ውስጥ የውሃ ብልሽት እንዳለና ላስተካክለው በማለት እንደገባ፣ ነገር ግን ወዲያው እነሱ የሚሰሩትን ነገር መመልከት እንደጀመረና ቺፍ ኪፍን ምን ፈልጎ እንደሆነ ሲጠይቀው ዘበኛው ፖሊስ እንደሚጠራ እንዲሁም እዚህ ማጨስ እንደማይቻል ሲነግራቸው ቺፍ ኪፍም ሰድቦ ያባረዋል። ነገር ግን ወዲያው ፖሊስ ይመጣና ቺፍ ኪፍን ያስረዋል። በቀጣይ ቀናት ግን ቺፍ ኪፍ ክሱ ውድቅ በመደረጉ ይለቁታል። ይህ ሁሉ ያላስተማረው ቺፍ ኪፍ በድጋሚ ይታሰራል። ሜይ 27 2013 ላይ ቺፍ ኪፍ 55 ማይል ፐር አወር በሚነዳበት ቦታ ላይ 110 ማይል ፐር አወር ሲነዳ የተያዘ ሲሆን ፖሊስም ቺፍ ኪፍን በ110 እየነዳ እንደነበር ታውቃለህ ብለው ሲጠይቁት እሱም አዎ መኪናው ፈጣን ነው ለዛ ነው የገዛሁት ብሎ ይመልሳል። ከዚህ በኋላም ለ18 ወራት እንደ ድራግ መጠቀምና ከሀገር ወደ ሀገር ለመንቀሳቀስ እገዳ ይጥሉበታል። ነገር ግን ቺፍ ኪፍ ማሪዋና ማጨሱን ሊያቆም አልቻለም። በዚህም ወደ ካሊፎርኒያ ሪሃብ ሴንተር ያስገቡታል። እዛም ለትንሽ ጊዜ ከቆየ በኋላ ፖሊስ አገግሟል በማለት ወደ ቺካጎ እንዲመለስ ይፈቅዱለትና ይመለሳል። ነገር ግን ምንም እንዳልተፈጠረ ቺፍ ኪፍ ወዲያው ወደ ቺካጎ እንደገባ ማጨሱን ይቀጥላል። ከዚህ በኋላም ቺፍ ኪፍ ሙዚቃ ላይ በደንብ ፎከስ ለማድረግ ያስባል። በዚህም ከኢንተርስኮፕ ሪከርድስ በመልቀቅ ወደ ሎስ አንጀለስ ሄዶ ለመኖር ይወስናል። በዚህም ሰዓት ኤንት ሚሲንግ ዩ የተሰኘውን ሲንግል ይለቃል። ይህ ዘፈንም ለከዝኖ ማስታወሻ ነበር። ከቆይታ በኋላም አንድ ጓደኛውን በድራይቭ ባይ ሹቲንግ ያጣል። በዚህም ምክንያት ወደ ሎስ አንጀለስ መሄዱ ጥሩ ውሳኔ መሆኑን ይረዳል። ከዚህ በኋላም ለ3 ዓመታት ከእስራት ነፃ የነበረው ቺፍ ኪፍ ጃንዋሪ 26 2017 ላይ ይታሰራል። ለዚህ ምክንያቱ ደግሞ የቀድሞ ፕሮዲውሰሩ ቤት በተካሄደ ዝርፊያ ምክንያት በመጠርጠሩ ሲሆን ፖሊስ እንዳለውም ራምሲ የተሰኘው ፕሮዲውሰሩ ቤቱ ውስጥ እያለ መዘረፉንና ቺፍ ኪፍ እና ጓደኞቹ AK-47 ይዘው መጥተው ሮሌክስ ሰዓቶቹን፣ ካሽ እንዲሁም የተለያዩ ጌጣጌጦችን እንደወሰዱበት ይናገራል። ነገር ግን ራምሲ የተሰኘው ፕሮዲውሰሩ በተለያዩ ወንጀሎች ለ10 ዓመት ሲፈረድበት እነ ቺፍ ኪፍ ሙሉ ለሙሉ ነፃ ይወጣሉ። በጊዜውም በቺፍ ኪፍ ሊመሰክሩ የተዘጋጁ ሰዎች እንደጠፉና የት እንደሄዱ አልታወቀም ነበር። ቺፍ ኪፍም በመቀጠል ኤፕሪል 8 2017 ሚያሚ ቢች ላይ ይታሰራል። ፖሊስ እንዳለውም ቺፍ ኪፍ አረንጓዴ ላምበርጊኒ እየነዳ እንደነበረና ከጎን የነበረው ጓደኛው ደግሞ ይወርድና ከኋላ ካለው መኪና ጋር ማውራት ይጀምራል። ይህንን የተመለከተው ፖሊስም ምናልባት ድራግ እየተቀባበሉ ነው በማለት የቺፍ ኪፍን መኪና ይፈትሻሉ። በዚህም ፍተሻ ማሪዋናን ጨምሮ የተለያዩ ድራጎች መኪና ውስጥ ይገኛል። በዚህም ለ6 ወር የተለያዩ ገዳዎች ይፈረድበታል። ቺፍ ኪፍ በሙዚቃ ህይወቱ በጣም ብዙ ቢፎች ውስጥ የገባ ሲሆን አንዱም ከሊል ደርክ ጋር ነበር። ሊል ደርክና ቺፍ ኪፍ አንድ ሰፈር ውስጥ ያደጉ ሲሆኑ በጣምም ጓደኛሞች ናቸው። በ2013 ሊል ደርክ በገን ቻርጅ እስር ቤት ሲገባ እንደጠበቀው ከቺፍ ኪፍ እርዳታ አላገኘም ነበር። በዚህም ትዊተር ላይ አንዳንድ ነገሮችን ቺፍ ኪፍን ለመንቃት ይጽፋል። ቺፍ ኪፍም የተለያዩ ኢንተርቪዎች ላይ ሲቀርብ ሊል ደርክ ሎያል እንዳልሆነና ዘፈኖች ላይም ስኒክ ዲስ ያደርገዋል። ነገር ግን የሁለቱ ቢፍ ወዲያው ይቆማል። ሁለቱም ተስማምተው ቢፉን ስኳሽ አድርገው ኢንተርቪው ላይም አንድ ላይ ሪስፔክት ተደራርገው ሲያወሩ ነበር። ቺፍ ኪፍ በ2018 ከ6ix9ine ጋር ቢፍ ውስጥ የገባ ሲሆን 6ix9inem የቺካጎ ራፐሮችን ላይቭ እየገባ የሚሳደብ ሲሆን እንዲሁም ወደ ኦብሎክ በመሄድ ላይቭ ገብቶ ሁሉንም የቺካጎ ራፐሮች ቺፍ ኪፍንም ጨምሮ ይሳደባል። ነገር ግን ቺፍ ኪፍ ንቀት በሚመስል መልኩ ምንም ምላሽ አልሰጠም ነበር። ሌላው ቺፍ ኪፍ ከደ ጌም፣ ሚጎስ እና ከሞተው ሊል ጆጆ ጋር ቢፍ ውስጥ የገባ ሲሆን አብዛኞቹ ጋር ግን
በሰላም ነበር የተጠናቀቀው። ገና በህፃንነቱ የጋንግ ቫዮለንስ ውስጥ ገብቶ ሲያስጨንቅ የነበረው ቺፍ ኪፍ በአሁኑ ሰዓት ከችግሮች ርቆ ሰላማዊ ህይወትን ሎስ አንጀለስ ካሊፎርኒያ ውስጥ እየኖረ ይገኛል። ጋይስ እንግዲህ የቺፍ ኪፍ ታሪክ ይሄንን ይመስል ነበር። ከቺፍ ኪፍ የሚመቻችሁን ዘፈን ኮሜንት ላይ ያሳውቁኝ። እንዲሁም በቀጣይ በማን ራፐር ወይም አርቲስት ስራላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑ።